ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ሰሞኑን ጠፍተን ነበረ። ይኸው ዛሬ ደግሞ በሌላ ቪዲዮ ከች ብያለሁኝ። ያው ሰሞኑን ስለጠፋን በጣም ይቅርታ፣ ግን ባለፈው አንድ ቪዲዮ ሰርተን ነበረ። ለዛ ጉዳይ አንዳንድ ነገሮችን እያመቻቸው ስለሆነ ለዛ ነው የጠፋሁት። አንጠፋም፣ እንመጣለን። ዛሬ ግን በጣም ደስ ስላለኝ አንድም እንኳን ደስ ያላችሁ ለማለት እና አንዳንድ አስተያየት ለመስጠት ሐሳብ ለመስጠት ነው እና ማለት በቃ የደስታቸው ተካፋይ ለመሆን እውነት ለመናገር ዛሬ ይህንን ቪዲዮ ይዤ የመጣሁት ያው በቅርበት የምናውቃቸው የእነ አብርሽና የሩታ ጉዳይ ከዛ ከውስብስብ ህይወት ውስጥ ወጥቶ አሁን እንግዲህ በልጅ ታስረዋል ማለት ነው። እንግዲህ በልጅ ተባርከዋል። ልጅ ማለት ትልቅ ጸጋ ነው። ልጅ አግኝተዋል። ትላንትና እንግዲህ አንድ ቪዲዮ ሰርተው ነበረ፣ አይታችኋል ብዬ አስባለሁ። ቴስት አድርጋ ነበረ ሩታ እንግዲህ ጽንስ እንዳለ የሚያሳይ ምልክት አይተው ነበረ። ዛሬ ደግሞ ወደ ሆስፒታል አምርተዋል። በነገራችን ላይ ትላንትና አይቼ ምናልባት ፕራንክ ሊሆን ይችላል የሚል ግምት ነበረኝ። ምክንያቱም ከዚህ ፊትም እንደዛ ፕራንክ ሰርተው ስለነበረ ትክክል ስላልሆነ አሁንም ምናልባት ፕራንክ ሊሆናል ይችላል ብዬ ነበር ያን ቪዲዮ ዝም ብዬ አይቼ ያለፍኩት ማለት ነው። የዛሬው ግን እርግጠኛ የተሆነበት ነው። ምክንያቱም አልትራሳውንድ የሚያሳይ ነገር ስለሆነ ውሸት እንደሌለው የሚያሳይ ነገር ስለሆነ ነውና ምናልባት እኔ አምኛለሁ ማለት ነው። ግን ያው ከዛም ፊት ጥሩ ጊዜ ያሳለፉ መጥተዋል። ዱባይ ላይ እንዳያችሁት እናንተ በጣም ደስ የሚል ጊዜ ነው ያሳለፉት። እውነት ለመናገር ያው ለሁላችሁም እንደዚህ ያለ ቻንስ ይስጣችሁ ነው የምንለው ማለት ነው። በቃ ግን አሁን ደግሞ ከዛ እንግዲህ በፊት የነበሩበት ህይወት በጣም ጥሉ ምኑ በቃ ደስ የማይሉ ነገሮች ነበሩ፣ አለፉ። እንደ ቀልድ አለፉ እንበለው፣ አልፈዋል። ፕራንክም ይሆኑ ምንም ይሆኑ ግን አንዳንድ ጊዜ ቪዲዮዎች ሲሰሩ የሚያስተምሩት የራሳቸው የሆነ ነገር አላቸው እና በእነሱ ህይወት ውስጥ ብዙ ሰዎች ተምረዋል ብዬ አስባለሁ። ሰዎች ጣልቃ በመግባት በትዳር በፍቅር ውስጥ ማመን እንዴት ሊያጣሉ እንደሚችሉ እነሱ ከሚሰሩት ድራማ ባሻገር እኛ ልንማርባቸው የሚገቡ እንድንጠነቀቅ የሚያደርጉን ቪዲዮዎችን ሰርተዋል ብዬ አስባለሁ እና አንዳንድ ጊዜ ከምናየው ነገር የሚያስተምረን ነገር መኖር አለበት ብዬ አስባለሁ። ካልሆነ ግን አለማየት የተሻለ ነው ማለት ነው። ስለዚህ በእነሱ ህይወት ውስጥ የገጠሙ ነገሮች በማንኛውም ሰው ውስጥ የሚገጥሙ ነገሮች ስለሆኑ ያንን ለማሳየት እና ለማስተማር ሙከራ አድርገዋል ማለት ነው። እውነት ለመናገር በእነሱ መሀል ለምሳሌ እነ ዳኒና እነ ጽጌ ሲገቡ እነ ሚሮን ሲገቡ ሩታ እርጉዝ ሆና ሆስፒታል ሄዳ መድኃኒት እስከ መጠጣት ምናምን የደረሰችው ብዙ ሰዎች እንደዛ ስለሚያደርጉ ነው እና በቤተሰብ ውስጥ የሚፈጥረውን ደግሞ ሌላ ችግር ማለት ነው። በእነሱ አለመግባባት ቤተሰብ ውስጥ የፈጠረውን ችግር ስለዚህ በሁላችንም ሰዎች ላይ ሊፈጠሩ የሚችሉ ነገሮች ናቸው እና ቢያንስ ለኛ ያስተምሩናል ብዬ አስባለሁ። ዛሬ ግን ደስ የሚል ነገር ነው። በባለፈው በሰርጋቸው በመልሳቸው ብዙ ሰዎች ደስ ብሏቸዋል። በጣም ደስ ብሎናል። ምክንያቱም ማንም በህይወት ውስጥ አንድ እርምጃ ወደፊት ሲራምድ በቃ ደስ የሚል ነገር ስለሆነ ዛሬ ደግሞ በአራተኛ ማለት ነው በአራት ነኝና ነገር ተሳስረዋል ማለት ነው። ምክንያቱም አራተኛ ያልኩት ሁለቱ አሉ፣ አብርሽና ሩታ አሉ። እግዚአብሔር ደግሞ በመሃላቸው አለ። ሶስተኛው አራተኛው ደግሞ ማን ነው? ልጅ መጣ ማለት ነው። ስለዚህ አራት ታሰሩ ማለት ነው እና ይሄ በጣም ደስ የሚል ነገር ነው። ልጅ ደግሞ ትልቅ ጸጋ ነው፣ ትልቅ በረከት ነው ማለት ነው። እንኳን ደስ ያላችሁ ማለት ፈልጋለሁ። የተወዳጁና እየተከበራችሁ ቤተሰቦቼ ቻናሌ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር በማድረግ ይህን ቪዲዮ እንድትጀምሩ በትህትና ጠይቃችኋለሁ። እስቲ ቪዲዮን እንይና የደስታቸው ተካፋይ እንሁን አብረን። ቼክአፕ የምናደርገው ምንድነው? አሁን መጀመሪያ ምንድነው? አልትራሳውንድ ነው። ግን ቼክአፑ ምን መሰለሽ ያው አልትራሳውንድ ለማለት ራሱ ከብዶታል አብርሽ። እንግዲህ የመጀመሪያ ሲሆን እንደዚህ ነው እንግዲህ የመጀመሪያ ሲሆን ማለት ከዛ እየተላመድክ ትሄዳለህ። አብሽር እንግዲህ አብርሃም አላመነም። ፕራንክ ሊሆን ይችላል ብሎ ነው እንግዲህ አሁን ዋናው ማለት ነው አለ የለም ነው ቪዲዮውን ስናየው እስቲ እነሱ ይነግሩናል እንግዲህ ምን ነው
ደነገጥሽ? አይ ባይዘው ፕራንክ እንዳልሆነ እየገባኝም እየተረዳው መጥቻለሁ። የተረዳሁት ደግሞ በምንድን ነው ቢያንስ የሁሉ መንገድ ተጉዘን ስንመጣ ምናምን ሩታ የሁሉ ሰዓት ዝም አትልም ነበርና ለዛ ነው እንግዲህ ያም ሆነ ቼክ አፕ አድርገን ያለውን ነገር እናያለን። ቀድመን ካርድ ነው የምናወጣው ይሆናል። ተከተሉ። እኔ ግራ የገባኝ ነገር እንግዲህ አብረው እርግዝና የሚያሳያቸው ነገሮች አሉ፣ ባህሪያት አሉት። በእርግዝና ጊዜ የማቅለሽለሽ ወደ ላይ ማለት ብዙ ነገሮች አሉት እና የስሜት መቀየር አሉ። እንዴት ያን ነገር እንዴት ምናልባት ያው እንግዲህ ከሰው ሰው ሊለያይ ይችላል ብዬ አስባለሁ እንጂ የሆኑ ነገሮች ምልክቶች ይኖራሉ ብዬ አስባለሁ። ልባችን በደንብ እርፍ እንዲል ነገሮች እርግጠኛ ሳንሆን አንሄድም ማለት ነው። ፋሚሊዎቻችን ሩታ ምን ተጨነቅሽ? እንዴ እርግጠኛ ነኝ ያላልሽ ምን አስጨነቅሽ ታዲያ? እርግጠኛ የሆነ ሰው አይጨናነቅም ፋሚሊዎቼ። ስለዚህ መጨናነቅ የለብሽ። አልጨነቅሽም? እርግጠኛ ነኝ። ያው በእንደዚህ ያለ ጊዜ ለሴት ሆኖ እንግዲህ ከባዱ ለሴቶች ነው እና ለዚህ ነው የምትጨናነቀው፣ ሌላ ነገር አይደለም። ግን እንግዲህ ገብተዋል። አሁን እንግዲህ የምናየው ጉዳይ ይሆናል ማለት ነው። አልትራሳውንዱ ላይ እንግዲህ እንዲህ ሆዷ ራሱ በጣም ከፍ ያለ ይመስላል። እውነት እየተንቀሳቀሰ ነው እየተንቀሳቀሰ ነው አላብርሻ ራሱ። እስቲ ምናልባት የምታውቁ አልትራሳውንዱ ላይ አይታችሁ የምታውቁ በደንብ ልትለዩት ትችላላችሁ ብዬ አስባለሁ። ቪዲዮ በደንብ ነው የሚታየው በእውነት ለመናገር ይሄ እንግዲህ የልብ ምት ነው እና በጣም ይሄ ሪል ነው ማለት ነው። ትክክል ስለሆነ ነው የልብ ምት የህፃኑ ልብ ምት ስለሆነ እያሳየን ያለው ይሄ አንቺ በደንብ ይታያል ሁሉ ነገር። ይሄ ማለት ትልቅ ነው ማለት እኮ ነው ማለት የህፃኑ ኦልሞስት አድጓል፣ ቢያንስ 3 ወር ምናምን ይሆነዋል ማለት ነው። በዚህ አይነት ማለት ነው በዚህ ደረጃ ማለት በጣም አድጓል ማለት ይቻላል። በቃ በደንብ ይታያል። የምር በደንብ ነው የሚታየው። የምር እዚህ ጋር አያችሁ እጁ ማለት ነው። በደንብ ነው የሚታየው። የምር ዋው! እንኳን ደስ ያላችሁ። የምር በጣም አያችሁ ዋው! ዋው! በጣም የሚገርም ነው የምር። ከምንም በላይ ማለት ነው። ከምንም በላይ ደግሞ ኖርማል መሆኑ ጽንስ ኖርማል ሲሆን በጣም ነው የሚያስደስተው ማለት ነው። እና ምክንያቱም ጤነኛ መሆኑ ለእናቷ በጣም አይረብሽም። አያችሁ ጤነኛ ሲሆን ማለት ነው። እና በጣም ደስ የሚለው ነገር እሱ ነው። እንግዲህ እንዳየነው በጣም ደስ የሚል ነው። ዶክተሩም የሰጣቸው ይህንን የነገራቸው ማለት ነው። ሁሉም ነገር ኖርማል ነው ያላቸው እና በጣም ደስ ይላል። የእውነት ደስ ይላል። ከዚህ በላይ ደስታ ምንም የለም። እውነት ለመናገር እንኳን ደስ ያላችሁ በድጋሚ ለማለት ነው የምፈልገው። ምክንያቱም ሩታ ፊቷ ራሱ ያስታውቃል። የእውነት ስሜቷ ራሱ በጣም በደንብ ነው የሚያስታውቀው። የምር አብርሽ እንግዲህ እንክብካቤ በደንብ ያስፈልጋል። እንግዲህ አሁን ውስጥ ላይ ማውራት አንችልም ምክንያቱም ውስጥ ላይ ሆስፒታል ነው። እውነት እንኳን እናንተን ለሚመለከቱ እንኳን ደስታው ረብሽ ብለን ጩኸታችንን ምንም በቃ በኋላ ወይ አንደኛችንን ቤት ስንሄድ ወይ መኪና ውስጥ ቅውጥ የምንሄድ ነው ማለት ነው የሚለው። በጣም ደስ ብሎናል ከምላችሁ በላይ። እግዚአብሔርም አላመንኩኝም ነበረ፣ አሁን ግን አመኛለሁ። በጣም አሪፍ ነው እውነት፣ በጣም ደስ የሚል ነው። ምክንያቱም ልጅ ማለት ትልቅ ጸጋ ነው። ልጅ ማግኘት በጣም ትልቅ ጸጋ ነው። እውነት ለመናገር ደስታ ነው።
እንኳን ደስ ያላችሁ ነው የምለው። ከዚህ በላይ ምንም ማለት አልችልም። የተወዳችሁና የተከበራችሁ ቤተሰቦቼ እንግዲህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው